ከአንቺም የበላይ እንዳለ ረሳሽው መሰለኝ። ብፈልግ በትንሽ ሰዓት ውስጥ ከዚህ ላስነሳሽ እችላለሁ። አየህ፣ አንተ ሁልጊዜ የምታስበው በጉልበትና በገንዘብ ብቻ ነው። ወንጀለኛ እንደዚህ ነው እንዴት ትሪት የምታደርጊው? እየጠየቅኩህን ብቻ መልስልኝ። ስለ ሁሉም ነገር መረጃ አለኝ። ወደኝ ህዝብ ማል እንደዚህ አዋርዴ ስላመጣሽኝ ክብር ተሰማሽ አይደል? በጣም ተሳስተሻል። መጨረሻ እዚህ እንደሚሆን ነግሬ ነበር። ገና መጨረሻው ላይ መድረስና ነው። ብቻ ሌላ ነገር እያሰብክ እንዳይሆን። በስከ ዛሬው ቆይታችን በደንብ የተረዳኸኝ መስሎኝ ነበር። እመነኝ፣ ከዚህ እወጣለሁ። የዛን ጊዜ ግን እኔን አያድርገኝ። ለመሆኑ አምራር ምንድን ነው ያደረጋት? ያቺ ልጅ ደፋር ልትሆን ትችላለች፣ ግን ደግሞ ጨካኝ አይደለች። ስለ አምራን ለማውራት ነው እዚህ የመጣው? እውነቱን ለመርማሪ ብትናገር ይሻላል። አምራን ነፃ ሰው እንደሆነች በደንብ አውቃለሁ። ፋኖ ምን ሆነሃል? በአንዴ ጉስቁልቁል ብለሃል እኮ። አንቺም እኮ ከሰውነት ተራ ወጥተሻል። እውነት ግን ይሄ ነገር ለኛ ይገባል ነበር? የተፈራ መታሰር ስለሰማን ልንደሰት እንጂ እኮ ልናዝን አይገባም። አንቺ ነፃ ብትወጪ ነበር ለኛ ሙሉ ደስታ የሚሆነው። ቢያንስ ፈጣሪ ጠላታችንን ጥሎልናል። ለኛ ያልኩ ትልቅ ድል ነው። በመጨረሻም በእኛ ላይ ተስፋ ቆረጥሽ ማለት ነው። ፋኖ እውነቱን ለመቀበል ሞክር። ምን አይነት ፈተና ውስጥ ነው የገባሁት? ቆይ እኔ ስንት ጊዜ ልሰበር? ፈጣሪ ለምንድን ነው እያሳየ መልሶ የሚነሳኝ? በፍጹም አምራን፣ እኔ መቼም ባንቺ ተስፋ አልቆርጥም። ውስጤ እንደዚህ ታሞቅ ቆየሁ። አይጉድ! ፈጣሪ እባክህ ነገሮች ከዚህ በላይ እንዳይበላሹ እርዳኝ። አልገባኝም። ሁለታችሁ ይቅርታ ናሆሚ፣ ያው ሳናስበው የተፈጠረ ነገር ነው። ስለዚህ ለእኔና ለዳጊ ምንም አይነት ክብር የላችሁም ማለት ነው? በቃ እኔ ከዚህ በላይ መቆየት የለብኝም። ቆይ እንጀራ አባት እንዳልሆነ ፈርታ ነው? ሲምባ ልትመታኝ ነው? ይኸውልህ እኔ በጣም የምወደው አንድ አባት አለኝ። የእንጀራ አባት በፍጹም አያስፈልገኝ። ሄሎ ኮማንደር። ምንድነው ላይ ተፈራ በስተ መጨረሻም ከባድ ችግር ተፈጥሯል። ኮማንደሯም የአቶ ተፈራ ዛቻና ማስፈራሪያ እንዲሁም ደግሞ ገንዘብ ምንም ነገር ሳይደልላት የአቶ ተፈራን ወንጀል በማጋለጥ እጁን በካቴና አስራ እስር ቤትም አስገብታው እንደነበረ ታስታውሳላችሁ። ታዲያ አቶ ተፈራ አሁን ላይ በድብቅ እንግዲህ ለታስወጣው ካልቻለች በህይወቷና በቤተሰቦቿ ሊመጣ እንደሆነ ቢነግራትም ነገር ግን እሷ እያንዳንዱን ወንጀል ከማጋለጥ ወደኋላ እንደማትልና ፍትህ ለተጠሙት ለእናቶ ለይኩን ቤተሰብ ጋር በመሆን ታዲያ እያንዳንዱን ወንጀሉን እስከ መጨረሻ ፍርድም ልታሰጥበት እንደምትችልም እየዛተች እየነገረችው ቢሆንም ነገር ግን አሁንም ድረስ እንግዲህ አቶ ተፈራ እስር ቤትም ሆኖ እጁ ረጅም እንደሆነና እንዲሁም ደግሞ ሁሉም ከላይ እስከታች የሱ ሰዎች እንደሆኑ ሁሉም ሰው ለእውነትና ለሀቅ እንደማይቆምም እየነገራት ቢሆንም እሷ ግን በምንም ሁኔታ ሀሳቧን ልትቀይር እንደማትችል እንዲያውም ደግሞ እያንዳንዱን የተደበቁትን ሴቶች ልታወጣ እንደምትችል ጉዞዋን እንደምትቀጥልም ነበረ ያስጠነቀቀችው። አሁን ላይ ደግሞ አቶ ለይኩን እያለ ያለው አንተ አሁን በኋላ ምላስ ብቻ ነህ። ስለዚህ እኔ ደግሞ አሸንፊያለሁ። የለይኩን ቤተሰብ ከዚህ በኋላ በነፃነት ይራመዳል። አንተ ግን እድሜ ዘመንህን እዚህ እስር ቤት ትማቅቃለህ በማለት እንግዲህ አቶ ለይኩን ሲዝትበትም ተመልክተን ነበረ። ነገር ግን አቶ ተፈራ የተማመንበት ሀብትና ንብረቱ እንዲሁም ደግሞ ከላይ እስከታች እንግዲህ ብዙ ወዳሞች እንዳሉ ወዳሞችን ደግሞ በገንዘቡ በመግዛት ሲፈልግ ደግሞ ሰዎችን በማስፈራራትና በጉልበቱ እንዲሁም ደግሞ ሰዎቹን የሆነ ወንጀል እንዲሰሩ ካደረጋቸው በኋላ ያስፈራራ የሚፈልገውን ስራ ሲያሰራቸው እንደነበረ ታስታውሳላችሁ። አሁን ላይ ደግሞ አምራን እያለች ያለችው ዶክተር ፋኑኤል ተስፋ እንዲቆርጥባትና ከራሱ ጋር ሆኖ ራሱ ጋር ተስማምቶ እናቱ ጋርም ስምምነት ፈጥሮ የራሱን ህይወት እንዲኖር እየጠየቀችው ቢሆንም ነገር ግን ፋኑኤል በጭራሽ በአምራን ጉዳይ ተስፋ መቁረጥ እንደማይችልና እንዲያውም ደግሞ አቶ ተፈራን ሂዶ ሊለምነውና ሊያናግረው እንደሆነ ነው እየተናገረ ያለው። ምክንያቱም ደግሞ አምራን በእርግጠኝነት ነፍስ ልታጠፋ አትችልም። ይሄ ሆን ብሎ ያቀነባበረውና እኔን ወንጀል ውስጥ ለመክተት የተጠቀመበት ድርጊት እንጂ በጭራሽ ልጅቷ ልትሞት አትችልም ነው እያለ ያለው። በእርግጥም እንግዲህ ኮማንደሯ አምራን ነፍስ እንዳላጠፋችና እንዲሁም ደግሞ አቶ ተፈራ ሆን ብሎ ያቀነባበረው ሴራ እንደሆነ እየተረዳሻት መታለች። እናም የነጋሽ ለይኩን ቤተሰብም አሁን ላይ አቶ ተፈራ ስለታሰረና ስለተያዘ በጣም ደስተኛ ቢሆኑም ነገር ግን አሁንም ድረስ እንግዲህ ሲምባ እየተሳደደና እየተደባበቀ መሆኑ በዚህ ጉዳይ ላይ አሁን ላይ ታዲያ ኮማንደሯ ልትረዳቸው እንደምትችልና ከኮማንደሯ ጋር እጅ ለእጅ ተያይዘው
የሲምባን ጉዳይ ነጻነቱን ለማወጅም እየጣሩ እንደነበረ አሁን ላይ ታዲያ ናሆም ደግሞ እንግዲህ የአቶ ተፈራን ሴቶቹን የሚደብቅበትን ቦታ ለማወቅ ከፋኑኤል ጋር አዲስ እቅድ አቅደው ስለነበረ ታዲያ ይህን እቅዱን ደግሞ ለሲምባ ሊነግረውና ሊያማክረው በሚሄድበት ሰዓት እጅጉን ያላሰበውና ያልጠበቀው ነገር ነው የገጠመው። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም ናሆም ያየውን ነገር ማመን አቅቶታል። ታዲያ ፋንቱና ሲምባ እየተሳሳሙ ባለበት ሰዓት ናሆም በሩን በርግዶ በሚገባበት ሰዓት ታዲያ ምን እያደረጋችሁ ነው? በድብቅ ለካ እስከዛሬ ፍቅራችሁን እየቀጫችሁ ነበረ። እኛ ስላንተ ተጨንቀን ከላይ ከታች እንላለን፣ አንተ ግን ከዚህ አሸሸ ገዳሜ ትላለ በማለት እያፋጠጠው ቢሆንም ታዲያ ፋንቱ በጣም ግራ በመጋባት ስሜቱና በስህተት እንደተፈጠረ ብትነግረውም ታዲያ ሲምባ ከዚህ በኋላ ስሜቴን መደበቅ አልችልም፣ እንዲያውም ደግሞ ሁሉም ሰው እንደማፈቅራትና እንደምወዳት እንዲያቀልኝ እፈልጋለሁ በማለት በሚናገርበት ሰዓት ታዲያ ናሆም በጣም ነበር የተበሳጨው። ምክንያቱም ደግሞ ለኔና ለዳጊ ምንም አይነት ክብር የላችሁም፣ አሁን ላይ ቤተሰብ ሆነናል፣ እናም ደግሞ እንደዚህ ማድረጋቸውን ማመን አልችልም ነበረ ሲል የነበረው። ታዲያ ሲምባም ስሜታዊ ስለነበረ እኔ ማፍቀር አይፈቀድልኝም፣ እኔ ስሜት የለኝም በማለት እንግዲህ የጮኸ ምናልባትም እንጀራ አባት እንዳልሆን ፈርተ ነው ወይ በሚልበት ሰዓት ናሆምን በጣም አበሳጭቶት ነበረ። እኔ አንድ አባት ነው ያለኝ፣ እሱም ደግሞ ሌኩን ይባላል በማለት በሩን ከላዩ ላይ ዘግቶበት ሲሄድም ተመልክተን ነበረ። ፋንቱ በበኩሏ በሁኔታው በጣም ተናዳና ተበሳጭታ ከልጄ ስሜት ይልቅ ለራሴ ስሜት ተጨንቄ ከዚህ ውስጥ ተዘፈኩኝ፣ ትክክል አልሰራውም በማለት ታዲያ ከዚህ በኋላ እንዴት ብዬ ነው ናሆምን አይኑን ላየው የምችለው? እንዴትስ ነው ይቅርታ ልጠይቀው የምችለው? በማለት በድጋሚ ጎዳና ለመውጣትም ያሰበች ይመስላል። ታዲያ ናሆም በሲምባና በፈንቱ መካከል መግባቱ ልክ ነው ብላችሁ ታስባላችሁ? ፍቅር እድሜ አይገድበውም፣ ወይም ደግሞ የሆነ ሰዓትና ጊዜ ጠብቆ የሚመጣ ነገር አይደለም። ፍቅር በአጋጣሚ የሚጀመር ነገር ነው ብዬ አስባለሁ። አሁን ላይ ታዲያ አቶ ተፈራ እያለ ያለው እንግዲህ ኮማንደሯን ከዚህ ቤት አስወጪኝ ይሻልሻል፣ ካልሆነ ግን በህይወትሽና በቤተሰቦችሽ ሊመጣ የሚችለውን ነገር አንቺ ራስሽ ኃላፊነትን ትወስጃለሽ። ነገር ግን እኔ ከዚህ እንዴትም ብዬ መውጣት እችላለሁ፣ ምክንያቱም ሁሉም ሰው ለእውነትና ለሀቅ የሚቆም አይደለም በማለት አንድ ብቻዋን ሆና ምንም ማድረግ እንደማትችልና እንዲያውም ደግሞ ከስልጣኑ ሊያስነሳት እንደሚችል እየዛተና እየነገራት ነበረ። በእርግጥም አሁን ላይ አቶ ለይኩንን ያስደነገጠውና ያስፈራው ጉዳይ ምናልባትም ኮማንደሯ ከስልጣኗ እንደተነሳችም እየነገረችው ይመስላል። ያ ከሆነ ግን በጣም የሚያስጠላ ነገር ነው ብዬ ነው ማስበው። ምክንያቱም አቶ ተፈራ በምንም ሁኔታ ከእስር ቤት መውጣት የለበትም ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። አምራን በበኩሏ ታዲያ የዶክተር ፋኑኤልን አይታ መረጋጋት አልቻለሽም። እናም ደግሞ ተስፋ እንዲቆርጥባትና የራሱን ህይወት መኖር እንዳለበት ከእናቱ ጋር መታረቅ እንዳለበት እየነገረችው እሷ ከእስር ቤት መቼም ቢሆን ልትወጣ እንደማችል ብትነግረውም ነገር ግን ፋኑኤል በጭራሽ በአምራን ተስፋ እንደማይቆርጥና እንዲሁም ደግሞ አምላኬ ሆይ ለምንድን ነው ከሰጠኝ በኋላ አመስግኜ ሳልጨርስ እንደገና ለምን ነጠቀኝ? ለምን እንደዚህ አይነት ፈተና ውስጥ እገባለሁ? በማለት እንግዲህ በጣም ልቡና ውስጡ ተጎድቶ እንደነበረ አስተውለናል። ነገር ግን ፋኑኤል አንድ ነገር ማድረግ እንደሚችል እየተረዳ መጥቷል አሁን ላይ። ምክንያቱም አምራንን እስር ቤት ለማስወጣት የግዴታ አቶ ተፈራን ይዤ መለማመጥና ማውራት አለብኝ። አምራን ነፍስ እንዳላጠፋሽ ራሱ አቶ ተፈራ ከተናገረና ከመሰከረ ምናልባትም እሱ የሚፈልገውን ነገር እኔ እሰራለታለሁ። ምክንያቱም አምራንን አጥቼ መኖር አልችልም፣ ያለ አምራን መተንፈስ አልችልም ብሎ እንግዲህ ብቻውን ቤት ውስጥ እየተገዘ አምራን ጋር ሲያሳልፉት የነበረውን እያንዳንዱን የሰዓትና ጊዜ በማስታወስ ላይ በትዝታ ውስጡ ነው እንግዲህ ናሆም ሲደውልለት እንዲሁም ደግሞ ቤተሰቦቻችን እንድትቀላቀልና ደስታችን ማክበር አለብን አቶ ተፈራ ተይዟል በሚለው ሰዓት እሱ ግን ምንም ደስተኛ እንዳልሆነና የእሱ ደስታው ብቸኛ ደስታው አምራን ከእስር ቤት ስትወጣ እንደሆነና እዛ ቤት ውስጥ እንግዲህ ብዙ ትዝታ ስላለው አምራንን እዛ ቤት ሆኖ ስለሚያያት መውጣት እንደማይፈልግም ነው ለናሆም አሁን ላይ ያረጋግጦ የነገረው። ናሆም ደግሞ መጀመሪያ እንግዲህ ኮማንደሯ ፈጥና አቶ ተፈራን ባትይዘው ኑሮ እያንዳንዱ ወንጀሉንና እንዲሁም ደግሞ ሴቶቹን የት እንደሚያደርጋቸው ዋና ቦታው እንግዲህ ወንጀል የሚፈጽምበትን ቦታ ለማወቅ ተዘጋጅተው እቅድም አውጥተው እንደነበረ ታስታውሳላችሁ። ታዲያ አቶ ተፈራ ደግሞ ኮማንደሯን እያስፈራራት መጀመሪያ በገንዘብ ሊደልላት ሞክሮ ነበር።
ነገር ግን ገንዘቡ ስላልተሳካለት ታዲያ በኃይልና በጉልበት ሊመጣባት እንደሚችልና ከስልጣኗም ሊያስነሳት እንደሚችል አስጠንቅቆ እየነገራት፣ ነገር ግን ማንም ሰው ሳይሰማና ማንም ሳያውቅ ከዚህ እስር ቤት እንደወጣ አድርጊኝ፣ ካልሆነ ግን ከዚህ ስልጣንሽ ላስወጣሽ ይችላለሁ በደቂቃ ውስጥ፣ ከላይ እስከታይ የኔ ሰዎች ናቸው በማለት ታዲያ በገንዘብ እንደሚገዛ እያረጋገጠ እየነገራት ነው። ነገር ግን ኮማንደሯ በኃይልና በጉልበት እንዲሁም ደግሞ በገንዘብ ብዛት እኔን ምንም ልታደርገኝ አትችልም፣ ምክንያቱም እስከዛሬ ድረስ ከዚህ የደረስኩት በብዙ ማስፈራሪያና ዛቻ እንዲሁም ደግሞ ኃይለኛ ጉልበታም ነን የሚሉትን ልካቸውን በማስገባት ነው። አንተም ብትሆን እያንዳንዱ ወንጀል የምትሰራበትን ቦታ እደርስበታለሁ፣ ከዛ በኋላ ደግሞ ፍርድ እንዲሰጥህ አደርጋለሁ በማለት መቼም ቢሆን ከእስር ቤት ሊወጣ እንደማይችልና ለእውነትና ፍትህ አጥተው ለሚሰቃይ ማህበረሰብ ልትቆምለት እንደምትችል አረጋግጣ ስትነግረውም ሰምተን ነበረ። አቶ ለይኩን አሁን ላይ እያለ ያለው አምራን ተስፋ መቁረጥ እንደሌለባትና ነብስም እንዳላጠፋሽ እንዲሁም ደግሞ አቶ ተፈራ ሆን ብሎ ያቀነባበረው ተንኮልና ሴራ እንደነበረ ማለትም ዶክተር ፋኑኤል የሚፈልገውን ወንጀል እንዲሰራለት እንደተኮሰሽባት አስመሰለ እንጂ ልጅቷ በፍጹም እንዳልሞተች ራሷ ኮማንደሯ እንግዲህ ስትናገርም ሰምተን ነበረ። አምራን በቅርቡ ከእስር ቤት ልትወጣ የምትችልበትን እድል እየፈጠረ እንዲሁም ደግሞ ስለ ሰርጓ አዘጋጅተው ሊጠብቋት እንደሆነ እንግዲህ ለአምራን እየነገራት ነበረ። በሌላ በኩል አቶ ለይኩን ታዲያ አቶ ተፈራ ጋር በመሄድ አየህ መጨረሻ ይሄ ነው፣ መጀመሪያም ነግሬ ነበረ፣ አሁን ላይ ምላስ ብቻ እንጂ ምንም የምታመጣው ነገር የለም፣ ከዚህ በኋላ የአቶ ለይኩን ቤተሰብ አሸንፈዋል፣ እናም ደግሞ ሽፈትን ተቀብለ ፍርድን መጠባበቅ ይኖርባል ቢለውም ነገር ግን ከእስር ቤት ሊወጣ እንደሚችልና ከወጣ ግን እስከ ዘር ማንዝሩ ሊያጠፋው እንደሚችለው እንዲሁም ደግሞ ለእውነትና ለሀቅ ቆማለሁ የምትለዋን ኮማንደር ከስልጣኗ ሊያስነሳት እንደሆነ በህይወቷ ሊመጣባትም ጭምር እንደሆነ ነው እንግዲህ ሲዝትና ሲናገር የነበረው። እውነት ለመናገር አቶ ተፈራ እጁ ረጅም ስለሆነ ይህን ከማድረግ ወደኋላ የሚልበት ምንም አይነት ምክንያት ባይኖረውም ነገር ግን አሁን ላይ ደግሞ ኮማንደሯ የጊዜ ጉዳይ ሊወጣ ይችላል፣ ነገር ግን መልሳ ወደ እስር ቤት ልትከተው እንደምትችልና ፍርዱንም ልታሰጠው እንደምትችል እንግዲህ እያንዳንዱ ተንኮልና ሴራውን እያንዳንዱ የሚሰራውን ወንጀል ከስር እስከ መሰረት እንግዲህ ልታጋለጠው ቃል ገብታለች። ይሁን እንጂ እስር ቤትም እንኳን ሆኖ አቶ ተፈራ አርፎ ሊቀመጥ እንደማይችልና እንዲሁም ደግሞ ብዙ ሆዳሞችን በገንዘቡ በመግዛት ኮማንደሯንም ከስልጣኗ ሊያስነሳት እንደሆነና እንዲሁም ደግሞ ከእስር ቤትም ሊወጣ እንደሆነ መጀመሪያም እየዛተባት ነበረ። ታዲያ እንደዚህ አቶ ለይኩንን ያስደነገጠው ነገር ምን ሊሆን ይችላል? ምናልባትም ኮማንደሯ አቶ ተፈራ ከስልጣን ያስነሳይ ብላው ይሆን ወይስ ደግሞ አቶ ተፈራ ከእስር ቤት አመለጠ ወይም ደግሞ ወጣ የሚል ነገር ነግራው ነው እንደዛ ሊደነግጥ የቻለው? እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ነገር ግን አቶ ተፈራ በምንም ሁኔታ ከእስር ቤት መውጣትም ማምለጥም የለበትም፣ እንዲሁም ደግሞ ኮማንደሯም ከስልጣኗ በጭራሽ መነሳት የለባትም ብላችሁ ካሰባችሁ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እየተመኘውላችሁ፣ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ በየጊዜው የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።